በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛ አቤት ውሸት ያለ ነው ደምረው። አቤት መውሸት፣ አቤት ውሸት። መምሩ ዝም ብሎ ነው እንደሚዋሹት ዘማሪያ። እናንተ ቤት ዝም ብሎ ውሸት ዝም ብሎ ቀደዳ ነው እንዴ ያለው እያለ ይመስለኛል ወደዚህ ዞር ብሎ። ግን እየሰማህልኝ ነው እየተባለ ያለው ነገር። አረ እኔ እኮ እንደዚህ ያለው አልኳቸው። መምህሩ ዝም ብሎ ነው እንዴ ማይክሮፎን ሲይዙ የሚዋሹት። እንዲህ አይነት ቤት ነው እንዴ ቤታችሁ እያለ ይመስለኛል። ያው ለዚህኛው ፊት ይልኝ በደስታ ተጠለቅልቆ ጥርስ በጥርስ ሆኖ ወይስ አፍሮ ተሸማቁ? እፈሩ፣ ተሸማቀቁ፣ እዘኑ። አያው ፊታቸው ላይ የሚነበበው ገጽታ ይሄም ችማቀርቀራ የታክሲ ተራ ልጅ እንደና የኔ ጌም እየተጫወተች ነው። ምናልባት ምን ይታወቃል? አንድ አበባ አንድ ቦምቦሊኖ እያለ ይሆናል። እዚህ ማይታወቅ ኦኬ። የ20 ዓመቱ ፓስተር ምስክርነቱን ሲሰጥ ይሄ አንገቱን እንዲያቀርቅሯል። ይሄ ደግሞ መስካሪ ይዞት የሄደው እንደዚህ አፍሯል፣ እንዲህ ተሸማቋል። እንደዚህ ፊቱ ከስሏል ይታይ። የአይኑ ብሌን እንኳን አታዩ። የ20 ዓመቱ ፓስተር ቸርች በትኝ ሄድኩ ብሎ ያለው እንዴት ነው? እዚህ ቤት ዝም ብሎ ነው የሚዋሻው? ድሮኔ እኮ በዛ በነበርኩበት ሳለ ተዋሻላችሁ ተብሎ ሲባል እውነት አልመሰለኝም ነበር። ገና በመምጣቴ በመጀመሪያ ቀን ያልሆንኩትን ነው ብሎ መመሩ እንደዚህ ይናገራል። ኧረ አይተውኝም፣ እዛው ሚዲያ ላይ ይሰማል። ምን ይሻላል አይነት ብሎ የሚያወራ ነው ይመስል። ቀሲሱም እዚህ እንትን ብለውላል። እሳቸውም አኩርፈዋል። የ30 ዓመት የ20 ዓመት ፓስተር ሲጠመቅ ጥርስ በጥርስ ሊሆኑ ይገባል እንጂ እኛኛውም ላይ ፈገግታ አይታይም፣ ዋናውም ላይ ፈገግታ አይታይም። ቆርቦ የወጣው ሰውዬ እንዴ አሁን ቅዱስ ቁርባና ቁርባችሁኛ ነበር እንዴ? በቃ እንዴት ነው ውሸት? ሃይማኖት ለማወቅ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ያለ አሁን ዘማሪያም ዘመሸማቀቅ ነው ይያላል። ቴዲ ዘመሸማቀቅ ነው እንጂ ቴዲ ዘማሪያም አይደለም። ቴዲ ዘመሸማቀቅ ስታሳፍሩ በዓለም ፊት በራሳችሁ ቤት ላይ በራሳችሁ ሕዝብ ፊት የሐሰት ምስክርነት ኢየሱስ ክርስቶስን የማያከብር ትውልድን የሚያታልል እንደዚህ ፊታቸው ከሰል መሰል ያለ አንዳቸውም ላይ የደስታ ፊት አይነበብም። በሰማይ ደስ መላእክት ደስ ተሰኙ ምናም ነገር ብሎ ሊል ይችላል። እንዲህ ነው የሚያዋርዳችሁ ጌታ ኢየሱስ ማለት ነው። እንደዚህ ነው አንገት የሚያስደፋየ በጽድቅ መንገድ አይደለም። ማናችሁ ደምረው ወንጌል ሰብካችሁት? አንዳችሁ ወንጌል እናንተ ቤት የታለና? ስለ ኢየሱስ ክርስቶስ ምን ወንጌል አለና? እንደዚህ ነው ተሸዋቀቁት። የመጨረሻ ላሳይና ለወንድሞች ልስጣቸው። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም እነ መምህር ዘማሪያም እንደዚህ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተክርስቲያኒቱን ስርዓት ስለወደዳት ስላወቃት ስለተረዳት ጣዕሟን ከፓስተርነት ወደ ሀብተወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና ለአምላካችን
ይሁን። በዚህ መንገድ ውስጥ እየተመላለሱ ያሉ መንገድ ላይ ያሉ ብዙ ወንድሞች ስላሉ የሱም ወንድሞች ስላሉ ቤተሰቦች ስላሉ እዚህ ቦታ ላይ ለመድረሱ እናቱ የከፈሉለትን መስዋዕትነት ወንድሞቹ ጓደኞቹ ያደረጉለትን ነገር በሙሉ በምስክርነት እንሰማለን። እሺ ይሄንን ይመስላል እንግዲህ ውሎ የ20 ዓመት ፓስተር ወደ ኦርቶዶክስ ተመለሰ ተብሎ ሊሰራ የተፈለገው ፖለቲካና ከዚህ ሊያገኙት የፈለጉት ትርፍ ምንድነው ብሎ የሚለውን ከወንድሞችም ጋር እናወራበታለን። ምናልባት የኢትዮጵያ ሙሉ ወንጌል ቤተክርስቲያን እዚህ ጋር በደምረው ወልዴ ላይ የጻፈችው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ደብዳቤ አለ። አነብላችኋለሁ። እንደዚህ ካሜራውን አድርጌ ለማንበብ ስለማይመቸኝ ያው ባዳማ ታንከኛ ሰፈር ማለት 09 ያለው ማለት ነው። ባዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ለወንድም ደምረው ወልዴ ጉዳዩን መግለጫ ስለመስጠት ይመለከታል ይላል። እኔ እዚህ ጋር ከፍ አድርጌ አነባዋለሁ። እሺ የ20 ዓመቱ ፓስተር እዚህ ጋር ቁጭ በሏ። የማ ፓስተር እንደሆኑ ይጣራል። እሺ ደምረው ወልዴ ላለፉት 3 ዓመታት ይላል በኢትዮጵያ ሙሉ ወንጌል 3 ዓመታት የቤተክርስቲያን አባል የነበረ ወንድም ነው። በዚህም ቆይታው በቤተክርስቲያን የባህሪ መለዋወጥና የክርስቲያናዊ ስነ ምግባር ስለተመለከተችበት ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎት በማገልገል ይስተካከል ማንኛውን መንፈሳዊ አገልግሎቶችን በማግለል ይስተካከል በሚል ተስፋ ስትገስጽና ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳራታቸው ይከተሏቸዋል፣ በእነሱም ጠንቅ የእውነትን መንገድ ይሰደባል፣ ገንዘብን በመመኘት የተፈጠረውን ነገር ይረውባቸዋል። ሁለተኛ ጴጥሮስ መልእክት ላይ ያለው ቃል ማለት ነው። እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈትና የሐሜተኞችን ትኩረት በመሳብ ሥራ ላይ በመጠመድ ምርጫው አድርጓል። ካለምንም የነገረ መለኮት አስተውሎ መንፈሳዊ ብስለትና የአገልግሎት ስልጠና ዘመኑ የፈጠረውን በይነ መረብን በመጠቀም ከቤተክርስቲያናችን ትምህርትና አቋም ውጪ የሆኑትን የእውነትን መንገድ የሚያሰድቡ መልእክቶችን ሲያስተላልፍ ቆይቷል። በቲክታክ በይነ መረብ ላይ የኢትዮጵያ ሕገ መንግስት የሌለውን የሃይማኖትም ይሁን የሌላውን ግለሰብ የተሳደበና ያንቋሸ በሕግ ተጠያቂ እንደሚደነግግ እየታወቀ የተለያዩ ቤተ እምነቶችን በመጥቀስ መሳደብም በቤተክርስቲያንም ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎችን እንዲፈጠሩ ምክንያት የነበረ ሲሆን በቤተክርስቲያን ጥረት በሃይማኖት መሪዎች ይቅርታና ልበሰፊነት ሊታለፍ ችሏል። በአሁኑ ወቅት ወንድማችን የቤተክርስቲያናችን ሰፊ ትዕግስትን በመናቅ በመሰረታዊ ወይንም አማር ትምህርቶችን ከማይመስላት የሃይማኖት ተቋም ጋር በይፋ የተቀላቀለ ስለሆነ ቤተክርስቲያንንና ግለሰብን እያንቋሸ ስለሆነ ይህንን መግለጫ ማውጣት አስፈላጊ ሆኖ አግኝተነዋል። ስለዚህም ይህ ወንድም አስቀድሞ በቤተክርስቲያናችን ስርዓትና ትምህርት የማይሄድ ያልተቋረጠ መንፈሳዊ ህብረትን የማያደርግና ከማንኛውም አገልግሎት ታግዶ ራሱን እንዲያይ በተሰጠው የእርምት ጊዜ ውስጥ ከስተቱ መመለስ ባለመቻሉ እንዲሁም በቤተ እምነታችንም ሆነ በአጥቢያችን ከግለሰብ ስም በፊት እንደ ሹመት አገልጋይ እገሌ የሚል የማትጠቀም መሆኑን እየገለጸን አገልጋይ ደምረው ወልዴ ነኝ የሚለውን የቀድሞውንም ቢሆን ይህንን ድርጊት አጥብቀን እያወገዘን በመሆኑ እያሳወቅን በዚህ መሰረት አገልጋይ ተብሎ ያልተሾመ እንደሆነና አሁን ባለው ሁኔታ በ02/08/2017 ዓ.ም ጀምሮ ከቤተክርስቲያናችን ከአባልነት የተሰረዘ መሆኑን እንገልጻለን። ስለሆነም ቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንና በአጥቢያችን በአዳማ ታንከኛ ሰፈር ሙሉ ወንጌል ቤተክርስቲያን በሚል ስም በምንም አይነት ሁኔታ ከዚህም በኋላ መጠቀም የማይችል መሆኑን እንገልጻለን። ቤተክርስቲያን ወደ ልቡ እንዲመለስና ከብክነት እንዲወጣ ልመናና ጸሎት እንደምታደርግለት እያሳወቅን የቤተክርስቲያናችን አባላት ሁሉ ከሐሰተኛ ትርክቶችና ማታለል ራሳችሁን እንድትጠብቁና ከዚህም ግለሰብ ጋር ምንም አይነት ግንኙነት እንዳታደርጉ እናስገነዝባለን። የታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አዳማ ሚያዝያ 22
17 ማተም ያው የኢትዮጵያ ሙሉ ወንጌል ቤተክርስቲያን አዳማ አጥቢያ ታንከኛ ሰፈር አውቀዋለሁ። ቤተክርስቲያኑ ራሱ ሰፈሩንም አውቀዋለሁ። ኦኬ ያው ከላይ ህዳጉ ላይ ያለው ሄድ ፔፐር ያለበት ማለት ነው። ስለዚህ በምንም አይነት ሹመት ያልተሾመ መሆኑን በፓስተርነትም እንዳላገለገለ እንዳልተሾመም እናስገነዝባለን ብሎ አሉ። ኦኬ ይሄን ቪዲዮ ፓስተርነትም እንዳላገለገለ እንዳልተሾመም እናስገነዝባለን ብሎ አሉ። ኦኬ ይሄን ቪዲዮ እዚህ ሲናገሩ ምን ጥቅም ሊያማግኘት ነው ታዲያ እንደዚህ ተዋሽው ብላችሁ ካላችሁ አንዴ ላሰማ። የራሱ ቸርች ከፍቶ ሙሉ ወንጌል ምን ብላ ትላለች? እኔ አልሾምኩትም፣ ፓስተርም አይደለም፣ አገልጋይም ተብሎ መጠራት የለበትም፣ እኔም ጋር 3 ዓመት ላይ ቆየው ነው ያለችው ሙሉ ወንጌል ቤተክርስቲያን። እዚህ ያለው የ20 ዓመት ፓስተር ነኝ ነው ያለው። 17 ዓመት የት ነበር ፓስተር ሲያደርግ የነበረው? መቼም የሙሉ ወንጌል ቤተክርስቲያን ፓስተር አልነበረም። የራሱን ፓስተር መስርቶ ራሱን ቸርች ከፍቶ ህዝቡን ሁሉ በትኖ ነው የመጣው ነው እና ብዙ የሚመጡም አሉ የጠፉ ብሏል እሱ። እዚህ የሚያመጣቸው እናያለን። መቼም እንደሱ አይምሯቸውን የሳቱ ትውልድና በገንዘብ በቀዮጥ የተደለሉ የዘመናችን ይሁዳዎች ካልሆነ በስተቀር ምን ማናቀው ቤት አይደለም። እና 3 ዓመት በኢትዮጵያ ሙሉ ወንጌል ቤተክርስቲያን ታንከኛ ሰፈር ነበረ። ከዛ በፊት ምን ያህል ዘመን እንደሆነ አላውቅም እንጂ በደቡብ አጥቢያ ሙሉ ወንጌል ቤተክርስቲያን ናዝሬት ቀበሌ 10 ውስጥ እንደነበር አውቃለሁ። እሱን ማረጋገጫ ማምጣት ምንም አያቅተኝም ላምጣ ብዬ ካልኩኝ። ግን 20 ዓመት ሙሉ ፓስተር ነኝ ብሎ ሲል ራሱ ደምረው እንኳን አፍሯል። እነዚህም የወሰዱ ሰዎች ወይ እነዚህ ይሆናሉ የ20 ዓመት ፓስተር ነው ብሎ ያሉ ምንድነው አንድ ተባለ የተባለው ማለት ነው። ገጠር አንዱ አደል ሊያድን ወጣ። አደል ሊያድን ወጣና አደል ሊያድን የወጣበት ጫካ ውስጥ አንበሳም፣ ጦጣም፣ ዝንጀሮም፣ ጉሬዛም፣ ድኩላም፣ አጋዘንም፣ ጥንቸልም፣ ጃርት ምናምን ነገር የሚባሉ እንደዚህ ዋልደጌሳ ምናምን ነገር የሚባሉ እንስሶች አሉና ዝም ብሎ ምንሽሩ ነው ይዞ የወጣው ሊያድን። ሌሎቹ ሲያድን አይቶ ማለት ነው። ጦሩን ምንሽሩ ነገር ይዞ ወጣ ሊያድን እና ወጣና የእንስሶቹን ስም አያውቅም። የትኛው ምን እንደሆነ፣ የትኛው ጥንቸል፣ የትኛው ድኩላ፣ የትኛው ጅብ፣ የትኛው ከርከሮ፣ የትኛው አጋዘን ምናምን ነገር አያውቅም። እና ሲሄድ ገና እንደሄደ በለስ ሲቀናው የሆነ ቋጥኝ ላይ የሆነች ጆሮዋ ትልልቅ የሆነች ነገር አገኘ። ትንሽ የነች ግን ጆሮዋ በጣም ትልልቅ ነው። ቁመቷን ያህል ጆሮዋ እንትን ያለች አገኘ። ሲና ተኩሶ ነው በጦር ወቅቶ ገደላትና አረጎራው አለ። አረጎራው እኔ ጠቅላሽከር አንበሳ ገዳይ ምናምን ነገር እያለ ጦር ጀመረ። ከዛ ድረሱልኝ ገድያለሁ አለ። ምንድነው የገደልከው? ምንድነው ገድያለሁ በቃ እንትና ዘርየዋለሁ። ምንድነው የገደልከው ነገር? ድኩላ ነው ወይስ አንበሳ ነው ወይስ ነብር ነው ወይስ ጅብ ነው? ምንድነው የገደልከው? ገድያለሁ ይላል። የገጠር ሰው ነው እንግዲህ ገደል ማሚቶ ያስተጋባል። ገድያለሁ ብየስላችሁ ገድያለሁ ይላል። የገደልከውን ስሙን ንገረን አሉት። በርቀት በወንዝ ማዶ ነው የሚጠራሩት። አያከሌ እያሉ ማለት ገድያለሁ። ምንድነው የገደልከው? ስሟን አላውቅም፣ ጆሮ ትልልቅ ነገር ግን ገድያለሁ አለ። እና የቲክቶክ አዳኞች ማርከዋል። የማረቁት ግን ጆሮ ትልልቅ ነገር አይነት ነገር ነው። ፓስተሪው ዘማሪ 20 ዓመት ያገልግል 2 ዓመት የቤተክርስቲያን ሽማግሌውን ምንም የሚያውቁት ነገር የለም። የሀገሬን አዳኝ ያስታውሰኛል። ማርካለው ምንድነው የማረካችሁት? ጆሮ ትልልቅ ነገር ነው የገደልኩት አለ። ጆሮ ትልልቅ ነገር ነው የገደልኩት ገድያለሁ አለ። ምንድነው እሱ? አንበሳ ነው አላቅም፣ ጅብ ነው አላቅም፣ ከርከሮ ነው አላቅም። ሳያቅ ነው ሄዶ የመጣው ማለት ነው። ጥንቸልና ጅብን አንበሳና ድኩላ ለይቶ የማያውቅ ፓስተርና ምንመንን ዘማሪና ወንጌላዊ ለይተው የማያውቁ እሺ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ
ይኖር ነበር ቀጥተኛይቱን ሃይማኖት ለማወቅ እዚህ ጋር ደምረው ቢነግረኝ ደስ ይለኛል እዚህ ጋር ያው በውስጡ ያወራ ምን እየተካሄደ ነው ግን ዲያቆን ዘማሪያም እንደዚህ ነው ዛሬም ተዋሻላችሁ ዛሬም እኔ እንኳን ቁጭ አድርጎኝ እኮ ይዋሻል አደራ ኤርሚያስ እንዳያዩ ብሎ ይሁን እዚህ ኤርሚያስ ጋር እንዳይደርስ ይሄ ቪዲዮ ብሎት ይሁን ላይቭ ነው ያየነህ ድሮና አነጣጥራ ነው ያየችልት መጣ ሳይሆን ልትቀርጽ እና ዲያቆን ዘማሪ ዋሸኩ ሳቸው መምህር አይደሉም እንዴ ኧረ እኔ እንኳን 20 ዓመት አይደለም 20 ሰው እንኳን አያቀኝም ቸርች ውስጥ በፓስተርነቴ የምታወቀው ቤተክርስቲያኔ በጥባጭ እንደሆነ ብላን የጻፈችው ደብዳቤውን እንኳን አላነበበው ሶሻል ሚዲያ ላይ እኮ ተበተነ የኢትዮጵያ ሙሉ ወንጌል ቤተክርስቲያን አንከኛ አጥቢያ እኮ ራሱ የጻፈችብኝ በኢ ክርስቲያናዊ ስነ ምግባር ተባሮ የወጣ ሰው ነው እኮ ብሎ ነው ያለው ቢያንስ እንኳን እሱ እንዴት አያነበውም ሶሻል ሚዲያ ዘመን ነው ብሎ ያወራው በውዱ እኛው እዚህ ለምን ደረታቸውን ነፍተው አስጠመቅኑ ብለው ለምን ቀና አለው ይኸውልህ አሁን ይሄን ፊት ከማየት የበለጠ ምን የሚያሳዝን ነገር አለ አሁን ተጠመቀ ነው የሚባለው ተጨነቀ ነው የሚባለው ይሄኛው ተጠመቀ ይሄኛው ተጨነቀ ተጠማቂ ተጨናቂ እግዚኦ ተጠማቂ ተጨናቂ ያው ጣቱን ከጣቱ ቁልፍልፍ አርጎ አስሮ ተቀምጧል ተጠማቂ የ20 ዓመት ፖስተር ነው ኖት ፓስተር ፖስተር ከሆነ ልንሰጠው እንችላለን ኖት ፓስተር ማንዴ የለም ዘቤ ምን አለቆችን ነገር ካመጣ ቀራንተዬ ሰይ እኛ ቤት እንደዚህ ብሎ ፓስተር መሆን አትችልም ምን እንደሚል ቆይ አንድ ቪዲዮ እዚህ ጋር ላይ ይመስለኛል እሺ ዘበነ ዛቤት ፓስተር መሆን ይቻላል ብሎ ሲል ማን ነው ኡስታዝ ደግሞ አይቻልም ፓስተር መሆን አትችልም ብሎ ያለበትን ሷን ቪዲዮ ብታመጡልኝ እማ ቤት ነበር ያየሁት ዛሬው እንደመቸናቶች ዳውንሎድ ያርኩት መስሎኝ አሲላኩልኝ ዘበነ ዛቤት ጴንጤ ቤት ፓስተር መሆን ይችላል በፈለክበት ሰዓት ላይ ብሎ ሲል ኡስታዝ ደግሞ አትችልም ሷን ቪዲዮ ነበር የፈለኩት አዎ ሴቭ ያርኩት መስሎኝ Okay, Chito? I don't know. Chito? No. አላገኘሁትም anyway ቪዲዮ ነበር ያስኩት እና እንደዚህ አይነት ውሸት ምን ሊሰራበት ነው የታቀደው ወንድሞች ይኖር ነበር ቀጥተኛይቱን ሃይማኖት ለማወቅ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው እነ መምህር ቢንያም እነ መምህር ዘማሪያም እንደዚህ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል ሁላችሁም ታውቋቸዋላችሁ መምህር አስራት የንስሐ አባት ሆነው
ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተክርስቲያኒቱን ስርዓት ስለወደዳት ስላወቃት ስለተረዳት ታሟል። ከፓስተርነት ወደ ሀብተ ወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና ለአምላካችን ይሁን። አብራችሁን በዚህ በሶሻል ሚዲያ ላይ ቆያችሁ ኦርቶዶክሳውያን ምን ተሰማችሁ? የ20 ዓመት ፓስተር ተብሎ መምህራኖቻችሁ ሲዋሹ ምን ተሰምቷችሁ ይሆን? ውስጣችሁ አሳፈሩን፣ አንገታችንን አስደፉን እያላችሁ ይሆን ኮሜንት ብታረጉት እዚህ እልል የምትሉት? እንዲህ አይነት ውርደት የራሱ ቸርች ያለው ብሎ ያለ እንዲህ አይነት ውርደት የቤተክርስቲያኒቱን እንኳን ደብዳቤ ያላነበበ የጅብ ችኩል ቀንድ ይነክሳል ተብሎ የሚባል አይነት መምህር መጽሐፍ ቅዱስ ጥሎ መጽሐፍቶቻችን ጥራት የላቸውም ይሰብሰቡልን ብሎ ያላቸውን መጽሐፍቶች በደረቱ ላይ እንደዚህ ታቅፎ እኛ ለተለት በየቀኑ ያወጣን የምናሳያቸው ስህተቶች መጽሐፍ ቅዱስን ብሉይና አዲስ ኪዳንን ጥሎ ኢየሱስ ክርስቶስን ጥሎ ዓለምን ወዶ የክብር ወንጌል ከሚሰበክባት የመዳን ቃል ከሚሰበክባት ከሙሉ ወንጌል ቤተክርስቲያን የሕይወት ቃል ከሚነገርባት ቤተክርስቲያን ወጥቶ ፍጡርና ፈጣሪ ጌታና ባሪያ የማይለይበት ቤት ዓመት ጠብቆ ወር ጠብቆ በ27 ብቻ ስሙ የሚከብርበት ቤት እዛ ሄደ ማለት ነው። እና ምንድነው ከዚህ ሊያገኙት የፈለጉት ጥቅም? ይሄንን ወንድሞች ይናገሩበታል። ጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር አድርጉት። ያንን ቪዲዮ አሳያችኋለሁ። ተባረኩ። ዳጊ የምትለው ካለ ካንተ ልቀጥል፣ ካንተ ልጀምር ከተረች። እሺ ኤርሚ፣ ያው ምለው ነገር አለኝ። የምናገርበት ሐሳብ ርዕሱ ኦርቶዶክሳውያኖች የማይዋሹበት ርዕስ ምንድነው? ማለት በምንድነው? በምን ጉዳይ ነው የማትዋሹት? አይ ነው ሁሉም ኦርቶዶክስ ይዋሻል ማለት አይደለም። ግን በዚህ ልክ በዚህ ደረጃ በተለይ መምህራን ማለት የሆነ ርዕስ የለም ማለት ነው የማትዋሹበት። በጣም በጣም ልብ ይሰብራል። ለእናንተ አፈርኩኝ። አንዳንድ ጊዜ ኤርሚ እንዳለው የጅብ ችኩል ቀንድ ይነክሳል ሆኖ በራሳችሁ ሜዳ ስትቻኮሉ ማለት ነው። ስትቻኮሉ ፖለቲካውን ስትሰሩ፣ ድራማውን ስትሰሩ በአንድ ነገር በአንድ ቀላል ስህተት ድራማችሁ ፈረሰ። ጥሩ መታችሁ ነበር፣ ጥሩ ፖለቲካ ሰርታችሁ ነበር፣ አሪፍ የሚመስል ያ ሁሉ ልፋት እንዴት እንደምትበሽቁ አሁን ቪዲዮ ስታዩት ያ ሁሉ ልፋት፣ ያ ሁሉ ግርግር፣ ያ ሁሉ ፖለቲካ በአንድ ተራ ውሸት በዛ አውደ ምሕረት ላይ ሊነገር በማይገባው በግለሰቡም ይሁን በቦታውም የማይመጥን ተራ ውሸት የሁሉ ድራማ ሲፈርስ ስታዩ ምን እንደሚሰማችሁ አላውቅም። እኔ ኮንሰርን ማድረገው ስለ ነፍስ ነው፣ ስለ ሰው ነው ግድ የሚል። እዚህ ቤት ያለ ሰው ይበልጣል እዛ ቤት ከሄደ። ግን ከ99 አንዱ ግድ ይለኛል። ኤርሚያስ ግድ ይለዋል፣ ሌሎች እህቶች ወንድሞች። ስለ ሰው ነፍስ ይገደኛል። ስለ ፖለቲካ አይገደኝም፣ ስለምትሰሩት ድራማ አይገደኝም። ስለጠፋችሁ አንዷ በግ ግድ ይለኛል። እሱን ኮንታክት ማድረግ ለኔ በጣም ቀላል ነው። ሙስሊሞችን፣ ኦርቶዶክሶችን፣ በተለያዩ እምነት ውስጥ ያሉትን ሰዎች ኮንታክት እንደማድረግ አረጋዋለሁ። ምንም ችግር የለው። የሃይማኖት መለወጡ ለኔ እንትን አይልም። ኢትስ ኦኬ። የእግዚአብሔር ቀን ደርሶ በንስሐ የሚመለስበት ጊዜ ይኖራል አይኖርም፣ ያ የግለሰቡ ውሳኔ ነው። ኦኬ ችግር የለው። ለኔም ሆነ ከኤርሚያስም ጋር ስናወራ ነበር፣ ከሌሎች ወንድሞች እህቶችም ጋር ስናወራ የግለሰቡ ነፍስ የግለሰቡ ህይወት ነው እንጂ የሚያሳስበን ኦርቶዶክስ የምትሰራው ፖለቲካ ፕራዮሪቲ የምንሰጠው ጉዳይ አይደለም። ግን እንደው ይሄ ሁሉ ድካም ያሳዝናል። እንዲህ ለፍታችሁ እዚህ ካደረሳችሁት በኋላ የቀኑ ቀን አልበረከት ሲሉ ውሸት ማየት እኔ መቼም ለእናንተ ጥፍሬን በላውላችሁ። እንዴ ምን አሁን ባለው ምንዛሪ ነው 3 ዓመቱን 17 ዓመት ያደረጋችሁ ጨምራችሁ 20 ዓመት ያደረጋችሁት በአሁኑ ምንዛሪ ነው። በዛሬው ምንዛሪ ቤተክርስቲያኒቷ 3 ዓመት እያለች 20 ያላችሁት
ምናልባት በአገር ቤት ባለው በዛሬ ምንዛሬ ነው። በስመ አብ ወርደት ደምረው ራሳችን አለ። እኔ ምንም ስለሱ ምለው ነገር የለም። ምክንያቱም ማለት ከፈለኩ ግለሰቡን ኤኒ ታይም ማግኘት ስለምችል ምንም ማለት አልፈልግም። ግን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ነው በደንብ ማለት ያለባችሁ። እንዲህ አይነት ውርደት በዘራችሁ አይገጠማችሁ። ቤተክርስቲያኗ እና አገልጋዮቿ ፍሬ ሲታጣባቸው ስለ ፍሬ አይደለም የምታወሩት ሁሉ ጊዜ ትቆረጣላችሁ ምናምን። ፍሬ እንደታጣባቸው ሲገባቸው ፍሬ ብለው የሰሩት ድራማ ፍሬ ቢስ ሆኖ ማየት እንዴት ያሳፍራል። የሚያረሰርስ ወንጌል መስበክ ትተው ምዕመናኖቻቸው ምን አይደለም አሶቻቸው ውሃ ደርቆባቸው ሲንፈራገጡ በየቲክቶኩ ማየት እንዴት ያሳዝናል። አስባችሁታል? የውሃው ሌቭል በቀነሰ ቁጥር፣ ተአማኒነታቸው በቀነሰ ቁጥር፣ ተሰሚነታቸው በቀነሰ ቁጥር ውሃው ዝቅ እያለ በሄደ ቁጥር እንዴት ነው አሶቹ የሚሆኑት? አስባችሁታል? ሲፈራገጡ አየር ነፍሳቸው ሲጨነቅ አስባችሁታል? ይሄ ያዘልኝ ሲሉ አሊዝ እያለ አሁን ሰመረ ሲሉ አልሰምር እያለ በየማህበራዊ ሚዲያው መፈራገጥ ሆኗል። የውሃው ሌቭል እየቀነሰ እንዴ ይሄንንም ዋሽተውናል እንዴ አሁን ይሄ ምን ያስፈልጋል? በቃ ልጁ ከተጠመቀ የልጁ ውሳኔ ነው። ከፈለገም ሙስሊም ይሁን ከፈለገም የፈለገው ድንጋይ አምላኪ መሆን ይችላል እኮ ያ የገለሰው ውሳኔ ነው። እሱ ለራሱ ህይወት ይጠየቅበታል። ግን ምንድነው ያያችሁ ያላችሁ ነገር? ፕራዮሪቲ ከምንሰጠው ከሰው ልጅ ነፍስ መጉደል ቀጥሎ ግን ገድላትና ድርሳናት ላይ ስንሰራ የነበረው ነገር ትክክል ነው ማለት ነው። መዋሸት ካለባቸው አይናቸውን አጥበው በራሳቸው ሜዳ እንደዚህ ዋሻሉ ማለት ነው። አንተ ለገድል ለድርሳን ይገርማል እንዴ? መስሚያ የላቸው መዋሸት ከፈለጉ ሁሉም አላልኩኝ እኔ ግን በዚህ ሌቭል ያለ ሰው እንዲህ አይነት ስህተት እንኳን የምትሉት አይደለም። የቁጥር ስህተት አይደለም። እንደ ቁጥር 13 ተላለው ብሎ አይደለም 20 ያለው ምዕመናኖቹን በትኖ ባለቸርች አድርጎት ግለሰቡን አመት መድቦለት ሲሰማ የብዙ አመት እንትን ተመለሰ። ከዚህ በፊትም ይህን ፖለቲካ በከሌ ሰርተውታል። አሁን ማንሳት ስለማልፈልግ እቺ ነው አይነት ነገር። ከዚህ ሰው አሁን ወንጌል እንዴት ትሰማለህ? ገድሉ ይዋሻል ስትባል አሁን መከራከር ትችላለህ ወይ? ድርሳኑ ይዋሻል ስትባል አረ ወንጌሉስ የሚነግሩህ ራሱ ውስጥ ጤነኛ ነው ወንድሜ? እግዚአብሔር ሲያዋርድ በሜዳ ነው የሚያስጥል። ለፍተው እንዴት ቀጥል ይሉ ይሆን አስባችሁታል? እነዛ ማርያም እና ምናምን ስታስቧቸው የሁሉ ፖለቲካ ሰርተ መጨረሻ ላይ አንድ ግለሰብ እንደዚህ አድርጎ ሻተር ሲያደርግብህ እንዴ! አውደ ምሕረቱን ካላከበሩ፣ ህዝቡን ካላከበሩ፣ እግዚአብሔርን ካላከበሩ አንተን እንዲያከብሩ ትፈልጋለህ? አንቺን እንዲያከብሩሽ ትፈልጋለሽ? ስለ አንተ ህይወት እንዲጨነቁ ትፈልጋለህ? እያለቀ ነው አልኩ። አሁን እንዲያውም ያለቀበትም ብዙ ጉዳዮች አሉ። እንዲያውም የማለቁን ሌቭል ሲነግሩን ፓትርያርኩ ምን አሉ? ጨለማ አይደለም ድቅድቅ ጨለማ ውስጥ ነን አሉ። ድቅድቅ ጨለማ ውስጥ ያለ ሰውን አስባችሁታል? እስቲ አንድ ክፍል አስገቡት፣ ዝጉበት፣ በሩ መብራቱን አጥፉ፣ ሂድ በሉት። ይገጫጫል፣ ይላተማል። ምን እንደመታው እንኳን ያውቃል። የሚያሳዝነኝ ምን እንደመታው እንኳን ያውቃል። ቃሎች ይገጫጫሉ፣ ጥቅሶች ይገጫጫሉ፣ ስብከቶች ይገጫጫሉ፣ ፖለቲካዎች ይገጫጫሉ። አይደርስም፣ ይሄዳል፣ አይደርስም፣ ይሄዳል እኮ አይደርስም። ምንድነው ልናወራችሁ የፈለግነው መሰላችሁ? እንደዚህ አይነት ተራ ነገሮችን በአውደ ምሕረት ላይ ለዛውም በዛ በትልቅ በሚሉት በራሳቸው ቤተክርስቲያን ላይ እንደዚህ ከዋሹ ብሮ እንዴ አሁን ያንተ ጊዜ ነው።
እንደው ባያሰጥምህ እንኳን ህይወትን የምታቆይበት ውሃ የምትፈልግበት አሁን ጊዜ ያልተፈራገጣለ እንዴ በውሃ እጥረት በእውነት እጥረት በፍቅር እጥረት ያልተፈራገጣለ እንደዚህ ሜደል አረ ብንል አረ ጌታ ቃል እንደዛ አይልም አረ ራሳችሁ መጽሐፍ እንደዛ አይልም እኔ በመኖርበት ሀገር አንድ ፖሊስ ወንጀል ሰርቶ ከተገኘ በሰራው ወንጀል ብቻ አይደለም የሚጠየቀው ኢሚዲየትሊ ሰስፔንድ ይደረጋል እየተከፈለው ወይም ሳይከፈለው እንደ ወንጀሉ የመጀመሪያ የሚደረገው ነገር ወደ ኋላ ታሪኩ ይጣናል መሰል ወንጀሎች ሰርቶ ከሆነ መሰል ማጭበርበሮች መሰል ግፎች አሁን ኦርቶዶክሳዊ እንትኑ ዋሽታውኝ ይሆን እንዴ ብለሽ ከምታረግበት ጊዜ አሃው ይሄን የማይረባ ነገር ወንጌል ሰብከበታለሁ በሚሉት ሜዳ ማይክ ህዝብ ፊት ከዋሹ ስለዚህ እንትኑም ዋሽታው ሊሆን ይችላል ማለት ነው እንትኑም ላይ የየቀኑን ምንዛሪ እየጨመሩ ቁጥሩን አብዝተው ሊሆን ይችላል ማለት ነው እንትን ያህል ነፍሳት ተጨመሩ ሲሉኝ ቼክ ማድረግ አለብኝ ማለት ነው ወንጌሉን ቼክ ማድረግ የሰበኩኝን ወንጌል ቼክ ማድረግ አለብኝ ማለት ነው ምስክርነቶች የሚነገሩትን ቼክ ማድረግ አለብኝ ማለት ነው አሁን ምን ይባላል መሰላችሁ ስህተት አይደለም ስህተት ዳጊጋ አለል ሩቅ አትሂድ ይሄ ወንጀል it's a heinous crime ይሉታል ፈረንጆች ይሄ በጣም ሲሪየስ የሆነ ክራይም ነው ሲሪየስ የሆነ ክራይም ነው ንቀት አለው ህዝቡን የናቀ ቦታውን የናቀ እግዚአብሔርን የናቀ የራሱን እንኳን ክህነት የናቀ ነው ሰሞኑን ያስመዘገባችሁት በወንጌል ያስመዘገባችሁት ያለው ድል አይበቃም ብለው ሌላ ሸለሙ እንደሞ ዛሬ ማን አባቱ ነው እናንተን የማያምነው ከዚህ በኋላ ብለው ይሄው ሸለሙ እንደሞ ሌላ ሸለሙ አሁን መማል ይጠበቅብናል ከዚህ በኋላ ካህናቶቹ ይዋሻሉ ቀሳውስቱ ይዋሻሉ ሁሉም አላልኩ ሸለሙ ነው ዛሬ ደግሞ ተነሱና በሉ እንግዲህ እቺንም ተጠቀሙባት ብለው ሸለሙ ውርደት ነው እንዴ ለገድላት ለድርሳናት ይገርማል እንዴ ምን ብለህን ተቀባባዋል እስኪ ምን ብለህ ተቀባባዋል ደምሮ አሳሳተኝ እንዳትጣፉ ይዟል እሱ ራሱ ማመን አቀጡት ላይቭ ተሸማቁ አሁን የቸርች ፖለቲካ ሰርተን እኛ ከነከሌ ይሻላል አይደል እኔ ምን አገባኝ እኔ ከነከሌ ብሻል የተለየ ዋንጫ አልተዘጋጀልኝ እከሌን አሸማቅልኝ አሳፍርልኝ በወንጀሉ ይዘን ኖ እሱ አይደለም አው ሲብስ እንትኑ ፈር ሲለቅና መጠኑ ሲለቅ አንዳንድ ጊዜ በርግጥ ዲሲፕሊን መደረግ ያለበት ግለሰብም በህግ መጠየቅ ያለበትም ሊኖር ይችላል እሱ ሌላ ጉዳይ ነው ግን ምንድነው መሰለ እኔ ግድ የሚለኝ ምን መሰለ የተመረዘ ነገር መብላት ከጀመርክ ቆይተሃል ኢንፌክትድ የሆነ ነገር መብላት ከጀመርክ ቆይተሃል ኦርቶዶክሳዊ ካቶሊካዊ ሙስሊም አንተ እምነት የለህ እንደዚህ አይነት ነገሮች መብላት ቆይተሃል ሰላም ነኝ ግን አንተ እንደምትለው አይደለም ዳጊ በጣም ስታካብደው እንጂ ሰላም ነኝ አይ አትበለኝ ብራዘር እቺ ምሳሌ ልናገርና ላብቃ እስኪ አንደኛ ማርሽ ላይ አስገብታችሁ መኪናውን ሂድ በሉት ማኑዋል መኪና መትነዱ ይሄዳል ባይዘው በአንደኛ ማርሽ መኪና ይሄዳል ስለ መኪና መጣቁ ካላችሁ ጥያቄው እሱ አይደለም ምን ያህል ርቀት ትሄዳለህ ነው ጥያቄው በአንደኛ ማርሽ ስሙ ከባድ ማርሽ ይባላል አንደኛ ማርሽ በከባድ ማርሽ ምን ያህል ርቀት ትሄዳለህ ነው ጥያቄው አረ ገድላትን ፈትሽ አረ ድርሳናትን ፈትሽ አረ አገልጋዮች ይሄው እንደዚህ ብለንት የሆነ ውሸት ይዋሹ ስንልህ no we're fine we're going we're moving የተንቀሳቀሰን ነው ሰላም ነው ወደ ምረቱ ቤተክርስቲያኑ ሰላም ነው እኛ እየሄድን ነው ጥምቀቱም እንዳለ ነው ይሄው በዓላቱም የተከበሩ ነው we're fine እናንተ ጥላቻ no you're not fine
መስሎህ ነው። እውነት ነው you're moving but you're moving deep down ወደ ሞት ወደ ውድቀት እያለቀ ነው። ውሃው እያለቀ እየተንፈራገጡ ነው። ምዕመናኖች የተንፈራገጡ ነው በወንጌል ድርቀት፣ በእውነት ድርቀት፣ በፍቅር ድርቀት፣ በሚዛናዊነት ድርቀት። እየሄድን ነው አትበለኝ። ኦፍኮርስ እየሄድክ ነው ግን ወዴት ነው እየሄድክ ያለው? ቅድም እኮ ጨለማ ውስጥ የገባውን ሰውዬ ምሳሌ ነገርኩህ እኮ። እማትደርስበት መሄድ ነው እንዴ? ወንጌል የማይደግፈው መሄድ ነው እንዴ? ዳጊ ንግግርህን ከመጨረስ በፊት ይህን ቪዲዮ ላሰማ። ሁለተኛ ሌላኛው ውሸት። መቼም ያው ዘንድሮ የውርደት ቀናቸው ሆኗል። ከዛ ትቀጥልበታል። ሌላ ቁጥር 2 ውሸት። እዛ ገብቶ በአንድ ቀን እዛ ገብቶ በ3 ቀን ፓስተር መሆን ይቻላል? እነሱ ጋር በአንድ ቀን ፓስተር መሆን ይቻላል? ይቻላል። በአንድ ቀን በ3 ቀን በአንድ ቀን እዛ ገብቶ በ3 ቀን ፓስተር መሆን ይቻላል? እነሱ ጋር በአንድ ቀን ፓስተር መሆን ይቻላል? ይቻላል። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ማለት አይችልም። ከመካከላቸው ኢቭን አገልጋይ ራሱ ሲሾም ያሻሻው የሚሆነው ራሱ መቻል ስራት አለ። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ማለት አይችልም። በአንድ ቀን እዛ ገብቶ በ3 ቀን ፓስተር መሆን ይቻላል? እነሱ ጋር በአንድ ቀን ፓስተር መሆን ይቻላል? ይቻላል። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ማለት አይችልም። ከመካከላቸው ኢቭን አገልጋይ ራሱ ሲሾም ያሻሻው የሚሆነው ራሱ መቻል ስራት አለ። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ማለት አይችልም። እኔ ማለት ዳጊ የሚጠጡት ነገር ነው ወይስ ምንድነው? ወይስ እኔ መቼም ያጨሳሉ ብዬ አልገምትም። የሚጠጡት ነገር ነው ወይስ ምንድነው እንደዚህ የሚያስዋሻቸው? ቀጥልበት። ሁለተኛ ውሸት። ኤርሚ ተመርዟል እኮ ምን መሰለህ፣ የሚጠጡት ሳይሆን እኔ የሚበሉት ብል ይሻላል። ያው ወንጌል የነፍስ ምግብ ስለሆነ ከወንጌልን መብላት ካቆምክና ሌላ የተመረዘ ነገር መብላት ከጀመርክ ችግሩ ነው። በጣም 1-2 ጊዜ ገብቼ ወንድሞቼን ኦርቶዶክሳኖችን መሞገት አስቤ ዛሬ ጠዋትም ያልኳቸውን በዚህ ላብቃ። ይሄን ላስታውስና ቤተክርስቲያኒቷ ተመርዘናል ብላለች። በሌላ ቋንቋ በተናገሩ በትክክለኛ አማርኛ ቃል ብንሄድ ጥራት ጎሏል። ማን ጋር ነው ሚውት ያልሆነ አለ መሰለኝ የሆነ ሰው። አንዴ በዚህ ላጠቃል። ጥራት ጎሎታል፣ መጽሐፍቶቻችን ጥራት ጎሎታል። እሱም ብቻ አይደለም ብዙ ጉዳዮችን አንስተው ጥራት ጎሎናል እያሉ ነው። ሌላኛው አካል ደግሞ አይደለም ንጹህ ነው ያለን ገድሎች የምንላቸው ነገሮች ንጹህ ናቸው። እኔ ምን ላወራህ መሰለህ፣ አሁን ከነፍስ የገድል ጉዳይ በልጦብኝ መሰለህ፣ ግን ነፍስ እየጠፋበት ያለውን ምክንያት ግን መረሳት የለበትም ነው። ዛሬ ነው እንዲያወቀው ደመረ ወደ ኦርቶዶክስ እንዲሄድ። እሱ ኦፊሻሊ እኮ ተናግሯል እኮ። ምን ዛሬ ተናደድክ ልትለኝ ነው እንዴ? ተናገረ እኮ ቆየ እኮ። የኔን ያህል ደምረውን አትቀርበው። ልክ ዛሬ ፋይንድ አውት እንዳደረገ ሰው በጣም ያሳዝናል ምናምን እያለ እያወራን ነው አይደለም። እናውቃለን እኮ እንደሄደ እናውቃለን። ተናግሯል፣ ኦፊሻል አድርጎታል። ቀኑን ነው የሚጠመቅበትን ደረሰ፣ ተጠመቀ። በቃ ምንም እኮ አዲስ ነገር የለም። ላይክ ሰርፕራይዝ ግን እንደሆነ አድርጋችሁ አታስቡ። ተናግሯል፣ ልጁ ኦፊሻሊ ተናግሯል፣ ሞግቷል፣ የራሱን ሐሳብ አስቀምጧል። መብቱ ነው። ሰው በገዛ ህይወቱ ላይ መወሰን ይችላል። ለተቀበሉት ነው የሚለው፣ አለመቀበልም ይችላል። በቃ እሱ አይደለም። በመድረካችሁ ግን ጤነኛ ያልሆነ ነገሮች እየተከናወኑ እንዳለ ከፓትርያርኩ ተነገረ። ገባው። ዛሬ ምን አልኳችሁ ኦርቶዶክሳውያኖች? ኦኬ፣ ጤነኛ እንዳልሆኑ አንዳንድ ነገሮች መፈተሽ እንዳለባቸው ወይም በእነሱ ቃል የተበረዙ ነገሮች እንዳሉ ከተማመን የቱ እንደተበረዘና እንዳልተበረዘ አሁን የተለየና የተነገረው ነገር የለም ለምዕመኑ። ስለዚህ ዛሬ ጠዋት አልተነበበም እናንተ ጋር ድርሳን፣ ገድል ኦር ዋትኤቨር ተነቧል እንዴ? ተለይቶስ ባላበቃበት ሁኔታ እንዴት ታነባለህ? የቱን ልትጠቀም ነው? አሁን እኮ የቱን እንደምትጠቀም እኮ አታውቀውም። አንድ ኦርቶዶክሳዊ የትኛው ገድል ጤነኛ ይሁን ፒክ ያረከው
ወይ የተበረዘ ይሆን በርግጥ ጤነኛ ይሆናል ወይ የሚለው ራሱ አንድ አጠያቂ ነገር ነው እኮ ንገረኝ አልኩት ወንድሜ ሚኪን እስኪ እንደው አንድ የምትጠቀምበት ገድል ይሄኛው እንኳን ጤነኛ ነው የምትል እስኪ አንድ ጥራልኝ አልኩት አልጠራልኝ ሰምታችኋል ላይቭ ላይ ባለፈው አንድ ገድል ጥራልኝ ተመርዘው ነው እንደሚያረጋቸው የጠጡትን ብዙ ባላቀም ግን የበሉትን አቃለሁ የተመረዘ ምግብ በልተዋል አሁን የተመረዘው ነው አምናለች ቤተክርስቲያኑ ድቅድቅ ጨለማ ውስጥ ነኝ ብላለች አዎ አንደኛ ማርሽ አስገብቼ በከባድ ማርሽ እየሄድኩ ነው ምን ያረጋዋል ከባድ ማርሽ at the end of the day literally ፈነዳል መኪናው በቃ ይፈነዳል እስቲ ዝም ብላችሁ በአንደኛ ማርሽ ይፈነዳል መኪናው ሞተው እሺ እንደው መፈንዳቱን ተዋጋንንኩት ያቆማል መኪናው ስራ ድቅድቅ ጨለማ ውስጥ ብዙ ርቀት አትሄዱ ምትበሉት ጤነኛ አይደለም we are concerned about your ነገ ህይወት የዘላለም ህይወት ጉዳያችሁ ነው የሚያሳስበን እንዲገብገብ በሚያረጋን የነፍሳት ጉዳይ ነው እንጂ ምን ገድሎኝ አይደል ምን ያገባል ውሸቱ የኛ አይደል እኛ የጻፍነው ድርሳን የለም ለከሊት ስገዱላት ለከሊ ስገዱለት ብለን አልጻፍን ምን እኮ የሚያጨናንቀን ነገር በሰላም መቀጠልኩኛ እንችላለን ግን ምስራች ለራስ ብቻ አይደለም ወንጌል ለራስ ብቻ አይደለም ለሌሎችም ነው እንዴ ምግቡ ስለጣፈጠ አይደል እዛ ቤት ሂዱ የምትለው ስለቀመስነው ስለኖርንበት ህይወታችንን ስለቀየረው ስላጣፈጠው እኮ ነው ለእናንተ ምን ነግራችሁ እንጂ ለራሳችንማ ክብር ለኢየሱስ ይሁን የማይገባን ክብር ሰጥቶናል የዘላለም ህይወትን ሰጥቶናል ለራሳችን ወር ፋይን እኮ ክብር ለኢየሱስ ይሁን ስሙ ይባረክ ዲዘርቭ የማናርገውን ህይወት አካፍሎናል ስለዚህ እንዲህ የሚያረጋን የምን ጉዳይ ነው የቲም ጉዳይ ነው የቡድን ጉዳይ ነው አይደለም ሰርፕራይዝ ዶነ ነው አይደለም ልጁ እኮ ተናገረ ያለፉትን እኮ ላይቭ ፕሮግራሞችን መመልከት ይቻላል በቃ ኦፊሻሊ እኮ ተናገረ ጭራሽ ቤተክርስቲያኒቷን ወግኖ መከራከርም ጀመረ መብቱ ነው በቃ መብቱ ነው ዋጋ ይከፍልበታል ይሸለምበታል እሱን በጓዳ አወራዋለሁ አሁን ጥያቄው ምንድነው to this level ግን ኦርቶዶክስ መውረድሽ ያሳዝናል to this level መሪዎቹ መውረዳቸው ያሳዝናል አሉ አሁንም በጣም አፕሪሼት ማድረጋቸው ሪስፔክት ማድረጋቸው የማይደራደሩ ኢየሱስ ብቻ ቤዛ ነው የሚሉ የመጣው ይመጣል ክህነት ነው ጵጵስና ነው ጳጳስነት ነው ምን የቀረው ይቀራል ያሉ የማይደራደሩም አሉ አንድ አይደለም ሁለት አይደለም ብዙዎች አሉ ሁሉንም ጭምጨፍልቅ እንተሰነፍ አይደለሁኝ ግን አንተ ማሰብ ያለብህ አንቺ ማሰብ ያለብሽ እቺ ተራ ነገር ፖለቲካው ነው መውራችሁ የሰው ነፍስ ተራ ነው ይያልኩ አይደል እቺን ተራ ነገር ዝም ብለህ ቆመተ ከሌ ተጠመቀ በቃ መጣ ብለህ ፖለቲካውን በቀላሉ ማስኬድ ሲል በዚህ ሌቭል ግን ከዋሹ ስፍራውን ካላከበሩ ክህነታቸውን ካላከበሩ ህዝቡን ካላከበሩ እግዚአብሔርን ካላከበሩ ማን እንዲያከብሩ ትፈልጋለህ ስለዚህ የምትበላው ምግብ ጂጋራ ቼክ ምንድነው እየበላ ያለው እስከ ዛሬስ የበላውት ምንድነው I'm fine I'm moving አትበል yes you're moving ግን till when till where ዝም ብለህ ያለ ፍጻሜ ነው እንደምትጓዘው የት ጋር ነው ፍጻሜ መጨረሻ ለዚህ እኮ ነው ስንጠይቃችሁ ድናሃል ስትባል አታውቀው ትዳክራለህ የሆነ ጨለማ ውስጥ እየዳከርክ ነው ከዛ ስትላቸው ኑ ወደ ብርሃኑ ተመለሱ ዛሬ አለኝ እኮ ኑ ወደኛ ተመለሱ አለኝ ወንድሜ እያጸዳችሁ እኮ ነው አልሰማም እንዴ ፓተርጎ ያሉት ይጸዳ ብለዋል እንግዳ ደግሞ ተጸርቶ ሲጨርስ ይጠራል እንጂ እየተጸዳ ይጠራል እንዴ ነው ኑ ወደ ብርሃኑ ተመላለሱ ምትሉ ለእናንተ ብርሃን ጎሏችሁ ድቅድቅ ጨለማ ውስጥ ነን እኮ አሉ ቆይ ብርሃንና እንመጣለን ምን ችግር አለ እኛ እኮ በወንጌል ላይ ካልተሸቀጠ ወይናት ለምን አብረን እናመልክ በኢየሱስ ላይ ካልተዋሸ እንዴ ፍጡር የፈጣሪን ቦታ ካልያዘ በመለኮት ላይ ካልተቀለደ ምን ችግር አለ በእግዚአብሔር ቃል ላይ ካልተዋሸ ወይናት ምን ችግር አለ ለራሱ አሮባት ሆነብን እኮ ነው እኛ እኮ ለራሳችሁ አሮባችኋል የብርሃን ከፍተኛ ዴፊሽንሲ ያለ እናንተ ጋር እጥረት አለ ድቅድቅ ጨለማ ውስጥ ናችሁ ቆይ ሰብስበን እናጣራለን አላችሁ አይደል ጥራት ይጎላል እኮ ጥራቱን ጨርሱ አጣርታችሁ ጨርሱ እየተጸዳ እንግዳ ይጠራ አጽድታችሁ አሰናድታችሁ ነው እንግዳ የምትቀበሉት እንዴ ነው ነገሩ ሳይጸዳ ነው አለ እንዴ ኤርሚ ይቀጥል ከዚህ በላይ በቃኝ እሺ ቴንክ ዩ ዳጊ ኦኬ እንግዲህ እንደተባለው ነው ለኛ
ዱብዳ እንደሚባለው ድንገት የሰማነው ድንገት ያወቅነው አይደለም። ገና ምንድነው እንግዲህ ብዙ ጊዜ ተረትና ምሳሌዎችን ባበዛ እንዳትቀየሙ ያው በባህላችን ሲነገር እንደተባለው ማለት ነውና ገና በምጣዱ ላይ ሳለ እንደሚባል ነገር አለና ያስታውቃል። እና ከእግዚአብሔር ጋር ከክርስቶስ ጋር ጸንቶ ለመቆም የፈለገ ያስታውቃል። በአንድነት ተዘዋዋሪ መንገድ ብዙ ከልቀደም ዳጊ አሁን የኔን ያህል አታውቁትም ብሎ ሲል በደንብ ኮንታክት ነበረው ከኤፍኤም ጋር እንደዚሁ ከኛም ጋር እንደዚሁ በአንድነት ተዘዋዋሪ መንገድ ማለት ነው። ግን ሪያሊቲው እንደ አንድ ሰው በክርስቶስ አምኖ እንደዳነ ሰው ለሱ ርህራሄ የሌለን ማንጸልይለት ሰዎች ሆነን አይደለም። እናም ደግሞ ገፍተኑ ቤተክርስቲያንም ገፍታው እኛም ገፍታን አይደለም። በጣም ብዙ ጊዜ እያሳበበ ያለው የኔን ስም እየጠራ በጣም ብዙ ጊዜ ሲያሳብብ ሰምታችሁታል። ኤርሚያስ ነው ያሳሳተኝ እያለ ሲል ነበር ማለት እኔ ማንንም አሳስቼ አላውቅም። ምን ብዬ አሳስተዋለሁ? እኔ ወንጌል አገልጋይ ነኝ። ምን ብዬ ነው የማሳስተው? ኦርቶዶክስን እንዳላምናት አለ ማመን ይችላል። እግዚአብሔር ካልሰጠ በስተቀር እርሶ የሚሞክሩት ስራ አይደለም። እነሱ ሲያረጉ አይቼ ነው የማረጋው ብሎ የሚባል ነገር የለም። ለምሳሌ እዚህ ጋር ማለት ነው ላሳያችሁ። ቅዱስ ብቻ ለምን እዚህ ጋር ያቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን ለማገልገል እና እነዚህ መጽሐፍቶች ደግሞ የኢየሱስ ክርስቶስ ሥራ ይጋርዱ ናቸውና መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሐሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነውና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዛ። ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ከሁለት አንዱና ወይ መጽሐፍ ቅዱስ ወይ ገድላት ብላችሁ እንወያያለን። ከዛ በኋላ ሁለተኛ ነገር ይነገራል። ቻው፣ ተባረኩ። ጌታ ይባርካል። ከዚህ ለሰው ውርደት የለም። ራሱ ተቀብሏቸው አድረፋ ትናንትና ለመከራከር አይነት አስነፈሰ ጎርፍም መጣው ይላል አይደል? በማቴዎስ ወንጌል ምዕራፍ 7 ላይ አወዳደቁ ታላቅ ሆነ ይላል። አየ የጌታ ቃል ዕውቀት
ሳስብ ብሎ ያለ ማለት ነው። ኦኬ ትናንትና በጌታ በነበረበት ጊዜ ሌላ አዳኝ የለም በምድራችን ላይ አንድ የኃጢአት አዳኝ አለ፣ አንድ መድኃኒት አለ። ያ የአዳም መድኃኒት ድንግል ማርያም እንደተናገረችው መድኃኒቴ እንዳለችው በአምላኬ በመድኃኒቴ እንዳለችው አንድ መድኃኒት አለ። ያ መድኃኒት ኢየሱስ ክርስቶስ ይባላል። ያ መድኃኒት ኢየሱስ ክርስቶስ ይባላል። ወይንም መድኃኒት ያልተቀበላችሁ ሰዎች የዘላለም ሞት አለበት ብላችሁ ወይም የዘላለም ሞት ማግኘት የምትችሉት በጌታ በኢየሱስ ክርስቶስ ስልጣን ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠ ስም ይህ ነው። መጽሐፍ ቅዱስ ስለዚህ ወገኖች አንድ ነገር ነግራችኋለሁ። ይህ የምትሰሙት ድምፅ የዘላለም ሕይወትን የሚያሳይ ከሙሉ ወንጌል ወደ ልዩ ወንጌል ይህንን ከያዙ እጆች የቀደሞቹን እነዚህን ወደ መያዝ መጣል። እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን ለማገልገል እና ይህንን ይዞ ነው አሁን ፎቶ የተነሳው። ይሄ መጽሐፍ ማለት ነው። የቱ ጋር ምን እንደሚል አውቀዋለሁ። የቱ ጋር ከእግዚአብሔር ቃል ጋር የተጣላ ነገር እንዳለው ያወቁትን አነባውን ማቀውን እናገርበታለሁ። እንደ እግዚአብሔር ቃል መዝኜ ተከራለም ብዬ ከነገረ ድነት አቋያ ምን ያህል የተበላሸ ነገር እንዳለ አሁን የሰኞ ውዳሴ ማርያምንና የሐሙስን ውዳሴ ማርያም ያነበበ በቃ መጽሐፉ ቀደም እንደመምሩ እንደዋሸው ማለት ነው። የሰኞ ውዳሴ ማርያም ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ የአዳምን መርገም ሻረልን ይላል። የሐሙስ ውዳሴ ማርያም ደግሞ ማርያም ነች ሻረችልን ይላል። ማርያምም የቀደመውን መርገም የአዳምን መርገም ሽራልናለች ይላል። ይሄም ሽሮልናል። አየው አላ አንድ ቪዲዮ ኤርሚያስን አይቼ ብሎ ያለው ማለት ነው። እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን አሁን ይሄ መጽሐፍ እግዚአብሔር ረድቶኝ አሁን እዚህ ጋር ታምረ ኢየሱስ ነው ብሎ የሚለው ታምረ ኢየሱስ መጽሐፍ የጌታን ክብር በጣም አስነውሮ የጻፈ መጽሐፍ ይሄ መጽሐፍ አሳይቻችኋለሁ። እዚህ ጋር የተጻፉ መጽሐፍቶች በሙሉ ማቃቸው መጽሐፍቶች ናቸው እኔ ጋር ያሉ ማለት ነው። ለብዙ ዓመታት እግዚአብሔር መንፈስ ቅዱስ ለዘላለም ስሙ ይባረክ በቃሉ እውነት በመንፈሱ ሙላት አስታጥቆኝ ነው የወጣሁት።
ምንድነው የተፈለገው? እነዚህን መጽሐፍቶች አሁን የጌታን ክብር የጋረዱ ናቸው አለ። እስቲ የጋረደበትን ክብር አንድ ክፍል አምጣ ብለህ ብትለው አያመጣም። ወይኔ ስናገር ወይ ሌሎች ወንድሞቼ ሲናገሩ ወይ ከተጻፈ ከመጽሐፍ አንብቦ ካልሆነ በስተቀር አያውቀውም የቱ ጋር ምን እንደሚል። እንኳን እሱ እነ ዘማርያም ዘለቀ እንኳን አያውቁትም። የቱ ጋር ያለው ጥቅሱን አሳዩኝ እንደዚህ የሚል አለ እንዴ የኛ መጽሐፍት ላይ ብለው ያሉ ነበር ሲሉ የነበሩ አያውቁትም። የጌታን ክብር የጋረዱ ናቸው እና ምን አለ ያረዱ ናቸውና መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሐሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዛ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ከሁለት አንዱ ይኸው ራሱ ገድላትን ተቀብሎ ሄደ። ወይ ገድላትን ትቀበላላችሁ ወይ መጽሐፍ ቅዱስን ትቀበላላችሁ ብሎ ያለው ሰው ከሙሉ ወንጌል ወደ ልዩ ወንጌል አይገርምም? ያው ልዩ ወንጌል ደረቱ ላይ ያቀፈው መጽሐፍ ማለት ነው። የሰው ስርዓት የሆነ ትምህርት በዚህ መጽሐፍት ውስጥ አሁን በያዘው መጽሐፍት ውስጥ ጊዮርጊስ ወይ የደምህን ጠብታ ስጠኝ ብዬ ወደ ጊዮርጊስ ሲሄድ የደሙን ነጠብጣብ ከለከለ፣ የደሙን ጠብታ ከለከለኝ ይላል። ተክለ ሃይማኖትም የስባሪ አጽሙን የእግሩን ስባሪ ከለከለኝ ይላል። ቢሰጥስ ምን ይጠቅማል? ተክለ ሃይማኖት የዘላለም ሕይወት አይሆንም። ጊዮርጊስስ ደሙን አይደለም ጠብታ አይደለም በጆግ ነገር ቀርቶ ቢሰጥህ ምን ብትጠጣው ብትለቀለቀው የዘላለም ሕይወት አይሰጥህ። የጊዮርጊስም ደም ይሄ ያዘው መጽሐፍ ማለት ነው። አሁን ይሄ ነው ጣጣት የሚያነበው ማለት ላሳያችሁ። ኦኬ ለመልካ ስላሴ ለስተንፋስ ህክሙ ነው ላሳያችሁ። ቆይ ይሄን አሁን ይሄን ጣጣት እየሞቀ እንግዲህ ውርደት እንደዚህ ነው። ውርደት እንደዚህ ነው። መልካ ስላሴ ወይ ሰይፈ ስላሴ መልካ ስላሴ ይሁድ እሺ መልካ ስላሴ ለንዋይ ውስጥ ምረተክም ስላይንስ አዎ መልካ ስላሴ ገጽ 278 ጋይድ ለንዋይ ውስጥ ምረተክም እኔ ስላሴ ቤተክርስቲያን ስለነበር ቀድስ የነበረው በቃሪ ሁሉ አቀዋል በገዝ አማርኛ። ኦኬ ቁጥር 35 ለንዋይ ውስጥ ምረተክም ኦኬ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገርም ቸርነታችሁን ሰላም እላለሁ ይላል። ከዛስ ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድልን ትሩፋት አጎናጽፉ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። እሰየው እንኳንም አልሰጠኝ። የአብ ልጅ ኢየሱስ እዚህ ነፍሱን ሰጥቶ ደሙን ሰጥቶ ስጋን ሰጥቶ ከጊዮርጊስ ቅልውጥ ስትሄድ አይሰጥም። ይህንን አሁን ደምረው የሚያነባው ማለት ነው። ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባር አጽሙ አንዲት ስንጥር ማለት እንጨት ስንፈልጥ በቀጭኑ አሁን የምትወጣ ማለት ነው። ተክለ ሃይማኖትም ከስባር አጽሙስ እንኳን ከልክሎኛል። ተክለ ሃይማኖትም የተሰበረው አጽምን ስጠኝ ብሎ ሲለው ከለከለኝ ይላል። ከልክሎኛል። ጊዮርጊስ እስከ ደሙ ጠብታ ሊሰጠኝ አልፈቀደም። ቢሰጥስ ምን ይጠቅማል? የጊዮርጊስ ደም ምንም አይጠቅምም። ምንም የጊዮርጊስ ደም በአንድ የተራሰው ደም የኃጢአት ይቅርታን የማይሰጥ ደም ነው። ኦኬ የተክለ ሃይማኖት የእግር ስባሪ ስንጥር አንዲት ስንጥር ማለት እንጨት ስንፈልጥ ከላዋ ላይ እንደዚህ ተሰንጥራ ምጥር ልክ ለጥርስ የጥርስ መጎርጎሪያ ብለን እንደዚህ እንደምናወጣት አይነት ነገር ማለት ነው። ከተክለ ሃይማኖት ከስባር አጽሙ እንኳን ከልክሎኛል። አሁን እንግዲህ ወንድማችን ከሙሉ ወንጌል ወደ ልዩ ወንጌል ይሄንን ጠዋት ሊያነብ ከዚህ በረከት ጊዮርጊስ ሆይ ከደም ጠብታ ስጠኝ አሳትፈኝ ተክለ ሃይማኖት ከስባር አጽሙ አቦዬ ከዓይንህ ከፈሰሰው ከንትን ነገር
አቦዬ አሁንም ደግሞ ከፈሰሰው ካንጀት ከፈርሱ ፈርስ ይላል ቃል በቃል ገድሉ የአቦዬ ፈርስ የሆዱን ተክልዬ ከገድሉ ተቅማጦትን ያካፍሉኝ ከሙሉ ወንጌል ወደ ልዩ ወንጌል ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ስጠኝ ጊዮርጊስ የደምህን ስጠኝ ሰማዕቱ ጊዮርጊስ የፒያሳው ያራዳው ምናምን ነገር ብለህ ብትለው የእንትን የግቢው የውጭው የእንትን የመርካቶ የድሬዳው የቁልቢው የእንትኑ ምናምን ነገር ብለህ ስትል ኖ አልሰጥም ሊሰጠኝ አልፈቀደም ይላል። ደሙን ሊሰጥህ ካልፈቀደ ምን ማለት ነው? ደሙን ለአንተ ሊሰጥህ ያልፈቀደ የኃጢአት ስርየት በእኔ አይገኝም ብሎ ሊሆን ይችላል። ጊዮርጊስ ከሰማኸው ማለት ነው። የአብ ልጅ ደሙን አይደለም ስጋውን ደሙን ነፍሱን የሰጠ ነፍሱን ከመስጠት የሚበልጥ ከዚህ የሚበልጥ ፍቅር ለማንም የለውም። ጉዳዩ ምንድነው? ቤተክርስቲያን ደርሳበታለች። የኔም ቤት ያንኳኳኳል። የኔም ቤት መጥቶ አንኳኳል። ምን አንተ እዚህ ተምረህ ወጥተህ እዛ የጴንጤ አዳራሽ ታሞቃለህ አይደል አለችኝ። መጣችና ይሄው ማማ ሚስቴ እየሰማች ማለት ነው። ሚስቴ ማማ እየሰማች ነው ማውራት። እዚህ ተምረህ ወጥተህ እዛ የጴንጤ አዳራሽ ታሞቃለህ አይደል? እና በዚህ በውጭ ባለው ሲኖዶስ በኩል እኔ ጨርስልሃለሁ በየወሩ የወር ደሞዜን ጌታ ኢየሱስ ምስክሬ ነው እኮ አልኩ አስገባልሃለሁ በባንክ አካውንት አለችኝ። 100,000 የኢትዮጵያ ብር ማለት ነው። የዓመቱን ከፈለክ 1.2 ሚሊዮን ብር እሰጥሃለሁ አለችኝ። ይኸው ሚስቴ እየሰማች ይኸው አምላኬ ኢየሱስ እየሰማ ነግሬያቸዋለሁ። የኔም ቤት አንኳኩ መጣ። ተመለሱ ወደ ቤተክርስቲያን። ወዴት ነው የምትመልሰኝ? ወደ ግብጽ። ወዴት ነው የምትመልሰኝ? ወደ ሰዶም፣ ወደ ጎሞራ፣ ወደ ዓለም። እምቢ እንላለን። እምቢ ወንጌልን እስከ ነግራት ድረስ ጠበቅኩኝ። ከዛ በኋላ አንቺም ገንዘብ ሽምጥፍ ያልኳታ ያንኳኳላል እየመጣ ምን አልገጨም የሆነ ክትፎና የሆነ ቋንጣ ፍርፍር ጠዋት እንብላ ማታ ምናምን ነገር ብለህ ካልከው እኮ ወንድሞቼ ናቶች ይኸው የአብርሃም አምላክ ምስክር እኮ አልኩ። የማገለግለው ጌታ ኢየሱስ ክርስቶስ ስሙን በከንቱ አልጠራም ምስክር። ይኸው ሚስቴ ባለችበት እኩለ ቀን ላይ በስልኬ በኩል ደውላ እስኪ እምቢ ያላችሁ ጻፉ ወንድሞቼ ናቶች። ለሰይጣንና ለስጋ ለባሽ ለገንዘብና ለዝሙታቸው ለርኩሰታቸውና ለአመጻቸው ወደ ኋላ እንድንመለስ የሚያመለክቱ እርፍ ጨብጠን ወደ ኋላ እንድንመለስ የሚያመለክቱ የአምላኬ እግዚአብሔር መንፈስ በፊቱ የቆምኩት የሰራዊት ጌታ የኤልያስ አምላክ ምስክር ነው። እምቢ። ኢየሱስ አይሸጥም። ኢየሱስ አይለወጥም። አንተዬ ቢርበኝ ወንድሞቼ ጋር ደውላለሁ። እነ ዳጊ ጋር እነ ሜርሲ ጋር እነ ቢንያም ጋር እነ ውብዬ ጋር ቢርበኝ ቅዱሳን ወገኖችን እዚሁ ፊት ለፊት ጠይቃለሁ። አይሸጥም፣ አይለወጥም። ምን ኢየሱስ አይሸጥም፣ አይለወጥም። ና ተመለስ ብላችሁ ለምትሉ መርዶ ላርዳ ብራዘር ከዚህ በፊትም ነግራችኋለሁ። ሙሉ ወንጌል ቤተክርስቲያን በሩ ላይ ሞቼ ወድቄ ልገኝ ቅዱሳን ወገኖች ሲገቡ ወደ ጉባኤ ሲገቡ አባፍሰው ወስደው የሚደረገውን ፕሮግራም ተደርጎ በጌታ ሰላም ሄደው ወደ አምላኩ እያሉ ይሸኙኛል። የምን መመለስ ወንድምዬ? እውነቴን እኮ ነው ብዬ የምልህ። የተነካህበትን ያህል አነካክ ነው ለጌታ የምትኖረው። ከጌታም ላይ አቋምህን እየዋዠቅ የምትወርደው። ይዞኛል እጁ ረድቶኛል፣ ጸጋው ይረዳኛልም፣ ጌታዬ ይረዳናልም እግዚአብሔር። በገንዘብ ቤቴን አንኳኳች የመጀመሪያዊቱ ሀብታም ሴት። ሌላኛው ቀጠለ መጣ።
አሁንም ከወደ አሜሪካ ሌላኛው እምቢ ለምን $10 ሚሊዮን ፊት ያትቆልልም? የአብርሃም አምላክ ምስክር ነው። ለምን $10 ሚሊዮን አትቆልም? ኢየሱስ አይሸጥም፣ አይለወጥም። በበቆሎ ቆሎን ያደኩት የገጠሪቱ ኢትዮጵያ እረኛ ነኝ፣ የከብቶች እረኛ። 7ኛ ክፍል ትምህርቴን የተውኩኝ በክርስቶስ ጸጋ ግን ለወንጌል አገልግሎት እግዚአብሔር የጠራኝ አልኩ። ረሃብ ብለህ ብትለኝ አውቀዋለሁ ከጌታዬ ጋር። ማጣት ብለህ ብትለኝ አውቀዋለሁ የኖርኩበት ነው። መታረስ ብለህ ብትለኝ አውቀዋለሁ። ለምን 10 ጊዜ አልታረስም? ኢየሱስ ግን አይሸጥም፣ አይለወጥም። ልዋጭ ስትለን ዓለም ይሄው ኢየሱስን እንሰጥሻለን አንቺ የሚበላ ስጭን፣ ይሄው ኢየሱስን እንሰጥሻለን አንቺ ገንዘብ ስጭን ብለው የሚሉ ወዮላቸው። እኔ ጋር ግን እምቢ ለገንዘብ፣ እምቢ ለዝሙት፣ እምቢ ለአመፃ፣ እምቢ ለስልጣን፣ እምቢ ለክብር፣ እምቢ ለጥቅማ ጥቅም፣ እምቢ። ኢየሱስን ሸጠው፣ ጌታዬን ሸጠው ቤት ሰርተዋል። ጌታዬን ሸጠው መኪና ገዝተዋል። ጌታዬን ሸጠው ተብለጭልጨዋል። የሆነ ጊዜ ላይ ሄዳሉ። የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው አልኩ። በሄዱበት መንገድ ተዋርደው ማንም ዞር ብሎ ማያቸው ሆነው እንደሚቀሩ የአብርሃም አምላክ ምስክር ነው። እናንተ ምስክሮች ትሆናላችሁ። ስትሞት እንኳን ለሞት እንኳን ክብር የለው እና ከታንከኛ ሙሉ ወንጌል ወደ ልዩ ወንጌል መሄድ ትችላለህ አልኩ። እኔ ደግሞ ሙሉ ወንጌል ባዘጋጀችው ኮንፈረንስ ከድቅድቁ ጨለማ ወደሚደነቅ ብርሃን አመጣችኝ። እነሱ አሁን ይሄንን አያውቁ። ለፓስተር ታሬም ቆይቼ ነው የነገርኩት በታሪኩ ቴዎድሮስ 2 ጊዜ ጸልዮልኛል። ተገናኝተን በስልካውን በቅርቦች ወራቶች ላይ ማለት ነው። አያውቅም። በ1992 ዓመተ ምህረት ኤግዚቢሽን ማዕከል የተዘጋጀው ኮንፈረንስ ላይ ሙሉ ወንጌል ቤተክርስቲያን የዛን ቀን ሌሎች ሰዎች ጌታን ባይቀበሉ እኔ ዛን ቀን በተነካሁት አነካክ ስለ ነብዩ ኤልያስ ነበር የተሰበከው። የዛን ቀን ኤልዛቤልን ውሾች ይበሏታል እያለ የሚል ስብከት እህትየው ተኝታለች ብዬ ስላሰብኩ ነው ያስወረርኩሽ። አይሸጥም፣ አይለወጥም። ውዴ አይሸጥም፣ አይለወጥም። ኢየሱስ ጌታዬ ምን አይልም፣ አይሸጥም፣ አይለወጥም። እኔ ቤት ውድ ነው ብራዘር፣ በእኛ ቤት ውድ ነው። ውድ የሚለው ቃል አይገልጥም። ሌላ ቃል ካለ አምጣልኝ። ውድ የውድ ነው። ውድ ነው። ውድ ገበያው ጥንቡን ጣለ ተብሎ እንደሚባል በርካሽ አውጥተን ሲርበን አውጥተን የማንሸጠው ሲጠማን አውጥተን የማንለውጠው የቤት ኪራይ ሲጎልብን አውጥተን የማንጥለው ስንታመምም ወደሱ እንጂ ምንጮህ ሌላ አንጮህም። ወደሱ ነው የምንጮህ። አባ እንለዋለን። የረሳኝ ከመሰለኝ ረሳኝ ወይ እለዋለሁ እንጂ ረስቶኛል ብዬ ከሌሎች ጋር ሄጄ ከበረቱ ከቅፉ ከጠረኑ ወጥቼ የዘመኔ ቁጥር እዚሁ እግሮቹ ፊት ስሜ ከእግሮቹ በታች ተረግጦ የዘመኔ ቁጥር ይለቅ እዚሁ እሱ ስር በስብሼ ለዘላለም ፈርሼ ልቅር። ነፍሴ በሱ ዘንድ ተሰውራለች፣ በትንሣኤ ቀን እነሳለሁ። ውዴ ነው። ውዳችን ነው አይደል ወንድሞቼ ናቶቼ? ውድ ነው ኢየሱስ። ውድ ነው። ልጆቼና ሚስቶቼን እንኳን በማንም አልቀይራቸውም አይደለም ጌታዬ። ስንከራተት ኖርኳል አይደል?
ስንከራተት ኖርኩኝ አሉ። ብዙዎች እኮ እንደዛ ልትሉ ትችላላችሁ። ኢየሱስ ጋር ለእናንተ መንከራተት ነው አይደል? ለእኔ ግን ኢየሱስ ስር ማረፍ ነው። የኔ አባት ስም ይባረክ ጌታዬ። ማረፍ ነው የሆነልኝ። ሰላም ነው የሆነልኝ። ደስታ ነው የሆነልኝ። መጽናናት ነው የሆነልኝ። ምን ብዬ ጽፌ ልጨርሰው? ምን ጽፌ ጨርሰዋለሁ? እጄ ይዝላል፣ አይኖቼም ባይሞላሉ ኢየሱስ ለኔ እረፍቴ ነው። እሱ ስር መጥቼ አልተንከራተትኩም። የሚያንከራትትም ጌታ አይደለም፣ የሚያሳርፍ ጌታ ነው። በእረፍት ውሃ ዘንድ ይመራሃል፣ በለመለመ መስክ ይመራሃል፣ በእረፍት ውሃ ዘንድ ያሳድርሃል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ይላል ኢየሱስ ጌታዬ እኮ ነው። እሱ ስር መጥቼ ጥላ ሆነኝ፣ መሸሸጊያ አምባ መጠጊያ፣ የዘላለም መሰማሪያዬ ነው የሆነኝ። የዘላለም አምባዬ፣ የማምለጫ አለቴ ነው የሆነኝ። ዙሪያዬን የእሳት ቅጥር በውስጤ ክብር ሆኖ የኔ አባት ስም ይባረክ። አትሸጥም፣ አይለወጥም። ኢየሱስ አይሸጥም፣ ኢየሱስ አይለወጥም። ኢየሱስ አይሸጥም፣ ኢየሱስ አይለወጥም። ለዓለምና ለጥቅም፣ ለጉርሳጉርስና ለልብስ ለምናምን አይሸጥም። ጌታዬ አይለወጥም። የኔ አባት አይለወጥም። ውዴን ትቼ አይለወጥም። ወንድሞቼ ናቶች፣ ጌታ ኢየሱስ ለዘላለም ስሙ የተባረከ ይሁን። አይሸጥም፣ አይለወጥም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ ቅዱስ እግዚአብሔር አብ ለዘላለም ስሙ ይባረክ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድን ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም። አይሸጥም፣ አይለወጥም። ጌታ እኮ ነው። ቸርች ውስጥ ቀለለብህ። አንዳንድ ሰዎች ሲናገሩ ወይ ተደጋግሞ ስንተናገር ነው ቀለለብህ አይደል? ጌታ እኮ ነው። ጴንጤዎች ተባብረን እስኪ ወንጌላውያኑ ፓስተሮቹ ምናምን ነገር ብለው የምትሉትን በሉ ተብሎ እንደኔ አይነቱ ወንጌላዊ ተሰብስቦ እንደ ሌሎቹ አይነት ፓስተሮች እንደነ ዘማሪ ዳጊ አይነቶቹ ተሰብስቦ ጌታ ነው ብለን ብንለው ይሻላል ተብሎ ፓስተሩ ጌታ ነው ብለን እኔም ጌታ ነው ብለን ብንለው ይሻላል ብለን እኛ ቃላት አውጣተን አይደለም ጌታ ያደረገው። እሱ ከዘላለም ነው። ከዘላለም ከጥንት ጀምሮ ከዘላለም ነው። አወጣጡ ከቀድሞ ጀምሮ ከዘላለም ይሆናል። ጌታዬ ኢየሱስ ለዘላለም ስም ይባረክ። መንፈሴን በመንፈስ እንደዚህ በርን ስለምታረገው ቀጥል ስለምታረገው በመንፈስ የተቃጠላችሁ ነው ብሎ ስለሚል ደስ ይለናል። ባንተ አንተ አትሸጥም፣ አንተ አትለወጥም። እኛ ቤት ኢየሱስ አይሸጥም፣ እኛ ቤት ኢየሱስ አይለወጥም። አለቱ ላይ ኢየሱስ ላይ እንድትቆም ከፈለክ ጸንተ እንድትቆም የምትፈልግ ከሆነ ተማር፣ አንብብ፣ አጥና። የመንፈስ ቅዱስን ኃይል በቤትህ ለምን፣ ጸልይ፣ ቃሉን አሰላሰል፣ አጥና። ከክፉ ጎልማስነት ምኞት ሽሽ። ከዝሙት፣ ከርኩሰት፣ ከአመፃ፣ ከምናምን ነገር፣ ከዘረኝነት ራቅ። በንጹህ ልብ ጌታን ከሚጠሩት ጋር በቅዱሳን ህብረት፣ በቤተ ክርስቲያን ህብረት አድርግ። ክፉ ጠባይህን ጣል። ፓስተር ሲገስጽህ እሺ በል። የቤተ ክርስቲያን መሪዎች ሲገስጹ እሺ በል። እናቶች አባቶች ሲቆጡ እሺ በል። ቁጭ በልና በትህትና ተማር። ሙሉ ወንጌል ኮንክ ቁጭ በልና ማስታወሻ ደብተርና ስክሪፕቶን በያላችሁበት ቤተ ክርስቲያን ማስታወሻ ደብተርን ይዘህ ትምህርት ጊዜ ላይ ተገኝ። የእግዚአብሔርን ቃል ጻፍ፣ አጥና፣ አሰላስል። ኦኬ፣ አሰላስል የእግዚአብሔርን ቃል። በውስጥ ሰውነትህ በኃይል እየጠነከርክ ስትመጣ ታየዋለህ። ያኔ ይህንን የሕያውን እግዚአብሔርን ቃል አንዱን እንደሚገባ ሳያውቁ እነዚህ ሊያነቡ ይሄዳሉ። ማን አለህ? ብራዘር? ማን አለህ? እነዚህ መጽሐፍት አንብብ ያለህ ማን ነው? ለምን ዓላማ እግዚአብሔር እዚህ ላይ እንዳሰለፈኝ እኔ ነኝ የማውቀው። ለምን ዓላማ? ጌታን ካወቅኩበት ጊዜ ጀምሮ፣ በወንጌል አገልግሎት ማገልገል ከጀመርኩበት ጊዜ ጀምሮ፣ በተጠራውበት በወንጌል ስብከት ማገልገል ከጀመርኩበት ጊዜ ጀምሮ እግዚአብሔር ስንቱን ጎትቶ አወጣ።
ስንቱን አልኩን ስንቱን በኢትዮጵያ ቤተክርስቲያናት ውስጥ ሁሉ ጭምር ሳይቀር የሶሻል ሚዲያውን ተው በአገር ቤት በነበረው የት ታውቃለህ እነዚህ መጽሐፍቶች እርሶም የሚሞክሩት አንተ የታውቀው መጀመሪያ እነዚህ ለማወቅ አመታት ይፈጁባል እዚህ ውስጥ ያለውን ስተት መሆኑን አሳውቀ እዚህ ውስጥ ያለውን እውነት በዚህ እውነት ይሄኛውን ለክተህ ልታሳይ ቢያንስ ይሄንን በእውቀት ደረጃ ልታውቅ ይገባል የቱ ጋር ምን እንደተጻፈ አስቀድመ ግን ይሄንን ቱምቢው በውስጥ ከሌለ ሚዛኑ በውስጥ ከሌለ የሕያው እግዚአብሔር አምላክ ቃል በውስጥ ከሌለ ያነበብካቸው ነገሮች ሁሉ ጠርገው ነው ይዘው የሚሄዱት ያ ወይ ገድላቱን ወይ መጽሐፍ ቅዱስን ተመርጣለህ ብሎ ሲናገር ከዚህ ባሰ ማፈሪያነት አለ ነው ወጭራዎች ከዚህ ባሰ ማፈሪያነት አለ እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን ለማገልገል እና እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ ይጋርዱ ናቸውና አውቃቸው እኮ አይደለም እንደዚህ ብሎ ነው አሁን እዚህ ጋር ያለው ገድለ ክርስቶስ ሰምራ ምን ይላል ብለብትለው አንዱን የማያውቀው አንዱን ነው ገድለ ክርስቶስ ሰምራ ድርሳነ ሚካኤል እዚህ ጋር ያለው አንዱን የማያውቀው አያውቀው ምን ስተት እንዳለ ለዮኒ ማኛ ባለፈው ላይ ስነግረው 97% አላሳየውትም 3% ብቻ ነው ያሳየው ያልኩት ለዚህ ነው ድርሳነ ሚካኤልን ብቻ በእናነበው ወንድሞች ናቶች ከመጽሐፍ ቅዱስ የቱ ጋር ከምን እንደተጻፈ ባሳይ ነው የምትለው የእግዚአብሔር ቃል ላይ ጌታ አደረገ የተባለው በሙሉ ሸንሽኖ ሰጠው እንዱ ዝም ብሎ ተነስቶ የጌታን ክብር የጋረዱ ናቸው ሲባል ሰምቶ እና መጽሐፍ ቅዱስ ዕውቀት የለው ወንድሞቼ ተኩራት እዚህ ላይ እነዚህ ላይ ተው ግድ የለም እነዚህ ተጠሩ ዛው የሚያገለግሉ ያገለግላሉ እነዚህን ከፈለክ ለኛ ተው ወንድሜ ተኩራት በዚህ ቃል እውነት ውስጥ ከጠገበ በዚህ ቃል እውነት ውስጥ ከጠነከረ በዚህ ቃል እውነት ከጸንተ ከቆምክ ያኔ እና አይደለም የፈለከው መልአክ ቢመጣ ፊት አይቆም እና ምን አለ ወይ ይሄንን ተመርጣላችሁ ብሎ ወይ ይሄንን ተመርጣላችሁ ብሎ ራሱ ምርጫ ያደረገውን ሰማለ መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ ወያይባችኋለሁ ይሄኛም አንተም ገረምከን ደምረው መጽሐፍ ቅዱስ ብቻ ብላችሁ አለ ማለታችሁ እየገረመኝ አልክ ይሄኛ ደግሞ ይሄን መጽሐፍ ቅዱስን ብቻ አይበቃኝም ብለህ ይሄን ጥለህ ከሙሉ ወንጌል ወደ ልዩ ወንጌል ይሄ ልዩ ወንጌል ነው ይሄ ሙሉ ወንጌል ነው ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሐሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነውና እንደዚህ ሆኖ እንቀጥላለን ስለዚህ ወንጌላችንን በኃይል እናገለግላለን ስለዚህ ጋይስ በኃይል ቀስቅሶኛል እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንዴ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ ማቀስቅሶኛል ነው ያለው መቼም ፈርዶበታል ጌታ ቀስቅሶኛል አይደል ያለው አቤት ቀስቀሳ የጌታ ቀስቀሳ አይደል ወደ ግብጽ እንድትመለከስ ቀሰቀሰ ጌታ ሲቀሰቀስ ከመጽሐፍ ቅዱስ ላይ አይነን አንስተህ ይሄንን ጥለ ይሄንን እንድትይዝ አረጋ አይደል አንተ ጌታ ሳይሆን የሆነ ምናምንቴው ነው የቀሰቀሰ በእውነት ምንም ይሄንን ህልም ማለም አይተበቀብኝም ከጌታ ሌላ ራይ መገለጥም ማየት አይተበቀብኝም መስማት አይተበቀብኝም ጌታ የቀሰቀሰው ሰው እነዚህን ጥሎ ይሄን ነው የሚይዘው ከፍጡራን ተላቆ ጌታ ሆይ ጨርቅህን ይዤ ማጸናለሁ ካንተ ወዴት ከቶ ሄዳለሁ ደጃፍ ለኑር ተጥዬ ክብሬ ነው ለኔ ደስታዬ ነው ሚላው ጌታ ሆይ ጨርቅህን ይዤ ማጸናለሁ
ካንተ ወዴት ከቶ ሄዳለሁ ደጃፍህን ኑር ተጥዬ ዝም ብዬ እኮ አይደለም ሙሉ ወንጌል ቤተክርስቲያን በር መሰረት ክርስቶስ ቤተክርስቲያን በር ቃልዮት ቤተክርስቲያን በር አማኑኤል ቤተክርስቲያን በር ላይ ተጥዬ ልገኝ ኳልኩ ኤርምያስ ምን ሆነሃል ብለህ ብትለኝ የነካኝ ነክቶኛል የእግዚአብሔር ሕዝብ ተጠርቶ የወጣ የእግዚአብሔር ሕዝብ ነው ርስቴ ሕዝቤ ብሎ ያለው አይቻለው ክብር ጴንጤዎቹ ጋር አይቻለው ጌታዬን ጴንጤዎቹ ጋር ሲያወራኝ ድምፁ ሰምቻለሁ ሲናገረኝ ሰምቻለሁ ሲያሳየኝ አይቻለሁ አንተዬ አንተ ዝም ብለህ ነው እንደ አዳራሽ ቸርቻችን መታ አዳራሽ ምናምን ነገር ተብሎ የሚባለው ተመልሰህ የምትሄደው ምንም አይሰማም በቅዱሳን ጉባኤ መካከል ቆመህ ራእይ አይታይም ድምፅ አይሰማም እግዚአብሔር በቃሉ በፓስተሮቻችን በኩል ስብከተ ወንጌል ሲሰበክ ምንም አትነካም እነ ዳጊ ሲዘምሩ በቃ ወይ የዳጊዬ መዝሙር የሊሊ መዝሙር የመስፍኔ መዝሙር ብቻ ብለንም ተጣው ምንም መንፈስ አይነካም ኦ ጌታዬ መጽሐፍ ቅዱስን እና ወይ እነዚህ ምርጫ ታደርጋላችሁ ብሎ ያለን ሰውዬ ራሱ ይሄን መርጦ የህይወትን ቃል ጥሎ ይሄን ታቅፎ ተነሳ የኛ ዘመን ዴማስ የኛ ዘመን ዴማሶች እንደገና ወንጌል ሰብኪያችሁ ወደ ጌታ መንግስት እንድትመጡ እግዚአብሔር የመረቱን በር ስላልዘጋው እኔም ወንድሞቼ እህቶቼም እንጸልይላችኋለን እዚህ ያሉ ወንድሞቼ እናቶቼ እንጸልይላለን ደግሞ ወንጌልን ሰብካቸዋለን እግዚአብሔር ለህይወት የሚሆን መታደስ እንደገና ሰጥቷቸው እንዲመለሱ ተስፋ እናደርጋለን እኛ አልገፋናቸው ቤተክርስቲያንም አልገፋችሁም ሙሉ ወንጌል ቤተክርስቲያን በጻፈችው ደብዳቤ ላይ አልገፋችሁም ይሄ ክርስቲያናዊ ምግባር ስነ ምግባር ለምንድን ነው ናዝሬት ያልተጠመቀው ናዝሬት አሁን ማርያም ቤተክርስቲያን አቃለው ነው አዲስ አበባ መውጫ ላይ ኪዳነ ምሕረት ቤተክርስቲያን የቀደስኩበት ነው አቋል ቀበሌ 10 ገብርኤል ቤተክርስቲያን ማቀው ነው ለምንድን ነው እሱ ናዝሬት ነው የሚኖረው ለምን ናዝሬት አልተጠመቀም የናዝሬት ሰዎች ያቁታል ለምን ያልተጠመቀው እዛ ይችላል መጥቶ ናዝሬት እዛ ቢጠመቅ አንደኛ የናዝሬት ቄሶች ሁሉ ጭምር ያውቁታል ሲወጣ ሲገባ ማለት ነው እና የ20 ዓመት ፓስተር አሁን በጋዜጣ ሁሉ ያወጡልሃል ታዋቂው ዝነኛው የሆነው ፓስተር ደምረ ወልዴ በኢትዮጵያ ሙሉ ወንጌል መቼም አይሏትም ደብዳቤ እያሰሪ እንዳለ መቼም በዚህ ውርደት ላይ ሌላ ውርደት እንደማጨምሩ ተስፋ አደርጋለሁ የኦርቶዶክስ መምህራን ሁሉ እንደምታዩ ተስፋ ስለማያደርግ እንዲህ አይነት ውርደት በዘራችሁ አያደርስ ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር ቀጥተኛይቱን ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ እኔ እዚህ ጋር ያለውን ሰው ከሚቀርበው ሰው ታይቶ ቢያወራኝ ደስ ይለኛል እዚህ ጋር ምን አስቦ በቃ እዚህ ጋር በጣም እንትን በጣም ከንክሎኛል ምን ያወራኝ ለዘማርያም ዘለቀ ምንድነው እየተካሄደ ያለው ያለው ይሆን እኔ ምን መምሩ ዝም ብለው ነው እንደሚያዋሹት ገርላ ድርሳናቱ እንደሚያዋሹት ነው እና በቃ መምራን በሙሉ የሚያዋሹት መልስልኝ እንጂ ዲያቆን ዘማርያም ዘለቀ ያለ ያወራው ይሆን ምንድነው አጁን ባፉ ይዞ ማለት እግዚኦ ብሎ በኢየሱስም ሳይል አልቀረም እዚህ ጋር በኢየሱስም ሳይል ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ወይ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን
በኢየሱስ ስም ሳይለግ እንዴ ምን ሆኖ ነው ግን መምህር ጳውሎስ ምን ነካዎት? ኧረ እባክዎት እስቲ ደብዳቤውን ያንብቡ ሙሉ ወንጌል የጻፈችበትን ሰውየው ላይ እንዴ ቤኪ አልሰማህም አይደል? አንተ ፓስተሩን ሸኝተህ እዚህ እንትን ትልልኛለህ አይደል? የ20 ዓመት ፓስተር እኮ እጃችን ተቆረጠ እኮ ሙሉ ወንጌል እጇን ተቆረጠችው። የ20 ዓመት ፓስተር 20 ዓመት ሙሉ ቸርች ከፍቶ ውርደት ይላል። እንደዚህ ውርደት ቁጥር 1 ብለህ ተመዘግበዋለህ። በኢየሱስ እኔ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን ራሱ ይሄ ቲክቶክ ቸርች እንደ ወገኖቼ እንዴት ነው ቸርች እያሉ ማለት እንደዛ ጀምራችሁ እንደ ወገኖቼ ኧረ ተው በለው ተነሳና እባክህ ዲያቆኑ ጌኛ ይጎረጉርልሃል። እኔ ወይ ጌም ነው የሚጫወተው ወይ ቴክስት ነው እየተለዋወጠ ያለው ዝም ኧረ እንደዛ አይደለም መምህርዬ ብለው አይሉት እንደዛ እመነኝ አልኩ። በሚቀጥሉ ጊዜ ላይ ሊቀ ሊቃውንት ሊሉት ይችላሉ። ሊቀ ሊቃውንት ማን ነበረ ያኔ እዚህ ቲክቶክ ላይ የሰላምና የጸብ ሚኒስቴር ብለው ከወጡለታል። የሰላምን የጸብ ሚኒስቴር ኦርቶዶክስ እኮ ቀኔ ተጣለች። ጴንጤ ቤት ነው ቀኔ ያለው። ቀኔ እዚህ ነው እየተዘረፈ ያለው። ቆይ ትናንትና ሊጠመቅ ሲል የተጣላው ላሳይ። ዛሬ ሊጠመቅ ትናንትና ሶሻል ሚዲያው በአንድ ጉራ ቆሞት ነበር። ስማልኝማ የቱ ጋር ነው ያለው? ወይት እኔ ምክር እኮ ገባ። ምን የሚመለከት ነገር አለ ስለኔ? በቃ መጀመሪያ ዳና ጋር ስለ ኦርቶዶክስ ታጣው ወይ እዚህ ጋር እያየኋቸው ነበር። ይሄኛውን ናልም ከርህ ብሎ አስገባው። ትናንት ነው ሊጠመቁ ነው እና ይሄኛውን ልምከር አትሳደብ ምናምን ነገር ብሎ ሲለው እንትን እስኪለው ድረስ እስከዳው ላይ ገባ። ምን የሚመለከት ነገር አለ ስለኔ? በቃ መጀመሪያ ዳና ጋር ስለ ኦርቶዶክስ ታጣው እናንተ ናችሁ የኦርቶዶክስን ስም የምታበላሹት። እናንተ ናችሁ የኦርቶዶክስን የምታበላሹት። እንደናንተ አይነት ሰው ነው እንግዲህ ኦርቶዶክስ ነኝ ብሎ እዚህ ስድብ የሚያደርግ አንድ ጴንጤ እየተሳደብክ ኢየሱስ ክርስቶስ። ከዛ ይሄ የተሰደበው ሰውዬ ምን እንዳለው ስሙ። ያው አዲስ ሰው ሲመጣ የሚያሽቃብጥለት ሰው ብዙ ነው እና ለዛ ችግር ነው ታውቃለህ። እኛ ያው አንተ እንደነሱ ምላስ የለም። ለዛ ተው እባክህ መተው ነው። ዝም ብለህ ጥግ ይዘህ ዝም ብለህ ማየት ነው። እናቴ እንዴት ነው? ኧረ ታሳፍራላችሁ ማርያምን። ሚኪዬ በጣም ደብሮኛል። መጀመሪያም ቲክቶክ እኔ እየተውኩኝ ነው። በቃ አሁን በቃ ትችላችሁ በቃ ልወርድ ነው ማርያምን። ኧረ በክርስቶስ ስም አንተ ለእንደዚህ አይነት ነገርማ ቦታ ብዙ አትስጥ። እስቲ እንታገሰውና ይጠመቅና ወደ ህብረቱ ይቀላቀል አይሻልም? ትናንትና የተጣለው ትናንት ተጣልቶ ዛሬ ተጠመቀ፣ ቅዱስ ቁርባን ቆረበ፣ ዛሬ ዋሸ፣ አስዋሽ። ትናንት ወንድሞቼ ትናንት ነው ወደ ማታ በቃ ማለት አንዳንድ ጊዜ ምን አለ መሰለህ ብቻ እኔ እንደዚህ አይነት ነገር ማለት እኔ ላይ ደምረው እኔ ላይ አፌን ከፍታለሁ ብትል ፍርድ ቤት ነው ማቆመ። ልብ አድርግ እግዚኦ። እኔ ላይ አፌን ከፍታለሁ ብትል ይኸውልህ ሪከርድ አድርጌ ማለት ነው እግሬ እስኪቀጥን ድረስ ፍርድ ቤት ነው ማመላለስ። ኦሮሚያ ውስጥ ነው ያለው። ልብ አድርግ ነግሬሃለሁ። እግዚኦ ያለበት ድረስ መጥሪያ ይዤ ነው የምመጣው። እኔ ጋር እንደዚህ አይነት ቀልድ ሳፋታ ምናምን የለም። ሊጠመቅ እኮ ነው ሰውዬው ዛሬ። ትናንት ምሽት ነው። አልደረስኩብህም እንዳደርስብኝ በቃ አለቀ።
የንስሐ አባት አለኝ እኔ በቃ የክርስትና አባት የንስሐ አባት አለኝ 4 ነጥብ በቃ አለቀ። አንተ እኔን መካሪ ያደረገ ማንም ሰው የለም።